ፊልሙ የሚጀምረው ማፊያዎች የቀበሩትን ሳጥን በድብቅ ሲያወጡ ያየን ነው። በሌላ በኩል ደግሞ የሆነ የምትባል ሴት ከባሏ ጋር ምግብ እየበላች ስለ ልጅነት ጓደኛዋ እየጠየቃት ሲያስጨንቃት እናያለን። ጽዳቱና ከምትሰራበት ቦታ ስትወጣም የጓደኛዋ ባል የሆነው ሂዩንን ለማግኘት ትሄዳለች። ጓደኛዋን ብትሆን ባሏ እየከዳት መሆኑን ብጠረጥርም ከራሷ ጓደኛዋ ጋር መሆኑን ግን አላወቀችም። ጓደኛዋም ከባሏ ጋር ለራት እንዲመጡ ትጠራቸዋለች። የሷን አናኗር ስታይም የባሰ ባላት ህይወት ተስፋ ቆርጣ ራሷን ለመጉዳት ብትሞክርም ሁን ይከተላትና ያስቆማታል። እየታገሉም የሆነ ድምጽ ይሰማሉ። ወደ ሰሙበት ሲጠጉም የተገለበጠ መኪናና ብርና የሞተ ሰውም ያሉ። ሁን ደንግጦም ቶሎ ብለን ለፖሊስ መደወል አለብን። አይ ብሩን ብንወስደው ይሻላል፣ ሰውየው እኮ ሞቷል ትለውና በሀሳቧ ተስማምቶ ብሩን መደበቂያ ነገር ሲፈልግ መኪና ውስጥ የነበረውን ሰው ለዮን የሆነ ቁልፍ ያቀብላትና ወዲያውኑ ይሞታል። ብሩንም አቅራቢያቸው ያገኙት ጉድጓድ ውስጥ ይቀብሩታል። በሌላ በኩል የሚባል የፖሊስ አባል የነበረና የተሰጠውን ኬዝ መጨረስ ባለመቻሉ ምክንያት የተባረረ ሰው በማፊያዎቹ ታግቶ ይወሰዳል። ወንድሙን የሰረቀውን ገንዘብ ቤት እንዳደረገው ቢጠይቁትም እንኳን ስለ ገንዘቡ ወንድሙ በአደጋው ምክንያት እንደሞተ እንኳን ባለማወቁ ምንም ሳያገኙ ይቀራሉ። እኔውን መዝናናታቸውን ጨርሰው ወደ ቤት ሲመለሱ አደጋ የደረሰበትን መኪና ስታየው የተፈጠረውን በሙሉ እያስታወሰች ትረብሻለች። ቤት ከገባች በኋላም ለሁን ደውላ የገንዘቡ ባለቤት በፍጹም እንደማይከሰን እርግጠኛ ነኝ፣ ገንዘቡ ህጋዊ አይደለም፣ ስለዚህ ትንሽ ጊዜ ዝም ብለን እንቆይና ብሩን ይዘን ማምለጥ እንችላለን። ጥሩ፣ እኔም በሐሳብሽ እስማማለሁ። ወንድሙን ያስፈራራው የነበረው ማፊያ ጋር ሄዶ ስለተፈጠረው ነገር ቢጠይቀውም ማፊያው ምንም ስለማያውቅ አንድ ላይ እንዲያጣሩ ሊያሳመነው ቢሞክርም ሳይሳካለት ይቀራል። ይሁንም ብሩን ለማጣራት የሚያስፈልጉትን እቃዎች በሙሉ ትገዛለች። ሁን ጋር ስትደውልለት ግን የሚስቱ አባት ለድርጅቱ ለማጣራት ስለመጣ አብሯት እንደማይሄድ ይነግራታል። የውሸት የፖሊስ መታወቂያ አዘጋጅና አደጋው የተከሰተበት ቦታ ሲሄድም ይሁን ጎማዋ ተንፍሶባት መንገድ ላይ ያገኛታል። ብሩን ይዛ እየተመለሰች ስለነበረ እንዲያውቅባት ብትፈራም ምንም ሳይመስለው ጎማውን ቀይሮላት ሁለት ሰው ስለሞተበት የመኪና አደጋ አዋርቷት ይለያያሉ። ከመንገዱ ቅርብ ወደ ነበረው ቤት ሄደው ሊያጣራ ቢሞክርም ሰራተኛው ምንም እንደማያውቅ ይነግረዋል። የሆንን መጠርጠር ይጀምራል። እሷን ብሩን ለመደበቅ የምታጸዳው ቤት ትወስደዋለች። ሁንም ድርጅቱ ውስጥ ያባከነው ብር ስለተደረሰበት እንድትሰጠው በማሰብ ይደውላትም ስልኩን ግን ትዘጋበታለች። ብሩን ያስቀመጡበት ቦታ ሲሄድም ያጣዋል። ስለጨነቀውን ቤታቸው ሄዳል። ባሏ ሲወጣ ጠብቆም ብሩ የት ነው ያለው? ስልክሽም አይሰራም እኮ። ደብቀዋለሁ፣ ጊዜው ሲደርስ ድርሻን ታገኛለህ፣ አትጨነቅ ስትለው ተረጋግቶ ወደ ቢሮ ቢመለስም ሚስቱ ግን እየከዳት እንደሆነ ስላወቀችና ብሩንም እንዳጠፋ ስለደረሰችበት ይጣላሉ። እሷ እንደወጣችም ቢሮ ይመጣል። ስለ አደጋው ሲጠይቀውም ለመደባበቅ የቻለውን ቢያረግም እየተንቀጠቀጠ ስለነበረ የባሰ ይጠረጥረዋል። እንደወጣለትም ከዮን ጋር እንዲገናኙ ቀጥራትና ሲወጣ ይከተለዋል። ብሩን ያስቀመጠችበት ቤት ሄደውም ምን ያህል እንደሆነ ይቆጥሩታል። ሳያስቡት ግን የቤቱ ባለቤት ትደርስና እጅ ከፍንጅ ትይዛቸዋለች። ለፖሊስ ልትደውል ስትሞክረም ሁን ይገፈትራትና ተጋጭታ ትወጣለች። እሱ ብሩን ይዘው ሲበጣም የሆነ አምቡላንስ ጠራለች። ሻንጣዎቹን ሲመለከት የሆነ ይዛው እንደነበረ ያስታውስና ይከተለዋል። ሴትዮዋን ሆስፒታል ካስገባቻት በኋላም ከሁን ጋር ይገናኙና ለሴትዮዋ ቢያካፍሏት እንደሚሻል ብትነግረውም በሐሳቧ ግን ሳይስማማ ይቀራል። ስለ የሆነ የሚያጣራለት ሰው ፈልጎ ያገኛል። ይሁን ጓደኛዋ ጋር ስትሄድም አባቷ ደውሎላት ሁን የጎደለውን ብር እንደሞላው ሲነግራት ሰማና እንዲገናኙ ትጠይቀዋለች። ከመገናኘታቸው በጎደለው ብር ምክንያት ይጣሉና ትወጣለች። ብዙም ሳይቆይ ግኑ የመኪናዋ መስኮት ጋር ይጠብቃታል። መታወቂያውን አሳይቷት ወደ ውስጥ ይገባና ይኸውልሽ ባልሽ ላይ የማገጥሽ መሆኑ ለኔ አይመለከተኝም፣ ብሩ እንደሰረቅሹ ብቻ መኝ፣ በዛ ላይ ማፊያዎቹ በቅርቡ ያለሽበት እንደርሱበታል። አይ እኔ ስለምን እንደምታወራ ምንም አላውቅም ስላለችው ካርዱን አስቀምጦት ይወጣል። ይሄ ሁሉ ሲሆንም ባሏ እየተከታተላት የምታረገውን በሙሉ ይመለከታታል። ሆስፒታል ስትሄድም ሴትዮዋ እንዳልነቃች ታረጋግጥና ስትወጣ ከሆነ ሰው ጋር ትጋጫለች። ብዙም ሳትርቅ ግን ድምፅ ሰምታ ስትመለስም ሴትዮዋ እንደሞተ የተሰማና ትደነግጣለች። ወደ ሁን ጋር ሄዳም ሴትዮዋን የገደልካት አንተ ነህ እንዴ? ብሩን እንድትካፈልን አልፈለኩም ነበር ሲላት የገደላት ስለመሰላት በጣም ትደነግጣለች። ለውደውላም ውስጥ የነበረው ሰው ስለሰጣት ቁልፍ ተነግረውና እቃውን መሰብሰብ ስትጀምር ባሏ ደርሶ ይደበድባታል። ይህንን የሰማው ወዳለችበት ሄዶ ከክፉ ባሏ ያስጠላታል። ብሩን ካለበት ያወጡና ቁልፉን ሰጠዋለች። እሱም የወንድሙን አሟሟት ብቻ ማወቅ ስለፈለገ መኪናና ብሩን ይሰጣታል። እሷም ወደምታውቃት ትልቅ ሴትዮ ጋር ትሄዳለች። ሁን የብሩን መጥፋት ሲመለከትም ይደነግጣል። ከካሜራው ላይም የመኪናውን ቁጥር ይወስደዋል። ቤት ሲመለስም ሚስቱ ይሁን ቤቷን ትታ እንደወጣች ትነግረውና ደውሎ ይቅርታ እየጠየቀ ስለ ብሩ መለፍለፍ ይጀምራል። ስልኳን ባሏ ጋር ስለነበረ ያወራውን በሙሉ ይሰማዋል። ይሁንም ብሩን ህጋዊ የምታረግበትን መንገድ ለማማከር የሆኑ ሰዎች ጋር ትሄድና ብሩን እንድትሰጣቸው ሊያስገድዷት ሲሞክሩ ደርሶ ይድናታል።
ከዛም ወንድሙ የተወለትን ቁልፍ በመጠቀም ስለ ማፊያዎቹ የሚያሳይ ፎቶዎችን ያገኝና ይዞት ሊሄድ ሲል እሱም ይታገታል። እሷም ብትሆን የባሏ እጅ ላይ ትወድቃለች። እየደበደበ አሰቃይቷትም ብሩ ያለበትን ትነግረውና ትቷት ሲወጣ ሁን ደርሶ ያድናታል። እንዳታለለችው ሲያውቅም ተመልሶ ይመጣና ሁንን ይዘዋል። ወዲያው ግን ይወስ ስትታገት አብሯት የነበረ ሰው ስለመጣ ወንዶቹ ተያይዘው ያመልጣሉ። እሷም ከሰውየው ጋር ለመስራት ተስማማለች። ላገቱት ሰዎችም የወንድሜን አሟሟት የምትነግረኝ ከሆነ ብሩ ማጋር እንዳለ ነግርሃለሁ። ወንድምህ ካዲ ነበር፣ እየሰለለን ነበር። ብሩን ይዞ ዋናው አለቃችን ጋር ለመድረስ ቢያቀደም አለቃው ስለደረሰበት አቅጣጫ እንዲቀይሩ አዘዛቸው። የዛኔ ነው አደጋው የተፈጠረው። በላሁን ብሩ የት እንዳለ ንገረኝ። እንደ እውነቱ ከሆነ ብሩ ማን ጋር እንዳለ አላውቅም። ስላታለላቸው ተናደው ሌላ ቦታ ሊወስዱት ሲሉ መኪናውን አደጋ እንዲደርስበት ያደርግና ለሚረዳው ሰው ይደውላል። ሰውየውም ከዮን ጋር ስለነበረ ያለበት ድረስ ይሄዳሉ። ለሱ ብላ ብሩ ልትሰጣቸው እንደነበረ ሲያውቅ ደስ ይለዋል። የወንድሙን ሞት ለማወቅም አንድ ላይ ለመስራት ይስማማሉ። አደጋው የደረሰበት ቦታ ላይ ሲሄዱም የሆነ ልጅ ያገኙና የዛን ቀን ማታ ሁለት ሰዎች ሲጣሉ እንደነበረ እሱም አንዱ ሳጥን ውስጥ የነበረውን ብር ወድቆ ስላገኘው እንደወሰደው ይናገራል። የጥላቸው ምክንያት ምን እንደሆነ ማሰብ ይጀምራል። የሆነም ጓደኛዋ ጋራ ለማሳደግ የምትሰጠው ብር እንዳላት ትነግራታለች። ለሁንም ድርሻውን ያስቀመጠችበትን ቦታ ትነግረዋለች። ሄዶ ሲያዩ ግን ምንም ስላልነበረ እንደዋሸችው ቢያስበም ሚስቱ ግን ስለግንኙነታቸው ቀድማ ስለምታውቅ እንደወሰደችው ታስታውሳለች። ከወንድሙ ጋር ስለነበረው ሰው ለማወቅ ያገተው ማፊያ ጋር ይሄዳል። በአለቃችን ነበር የተቀጠረው፣ ታስታውሰዋለህ መቼም። ልትይዘው ያልቻልከውና ከስራህ እንድትባረር ያደረገ አለቃችን ማለት ነው። ፊቱን እኛም አይተነው አናውቅም። የሆነ የምታደርገው ነገር እንዳለ ስለጠረጠረ ሀክ የሚያደርግ ጓደኛው ጋር ሄዶ ሁሉንም አካውንቶቿን ያስጠለፈውና ከማፊያው ሰዎች መሃል የድርጅት አስተዳዳሪው ጋር እንደምትገናኝ መረጃም ያገኛል። ሊያናግራት ሲሄድ ግን አስተዳዳሪው ይደውልላትና የሚያናግራት ነገር ስላለ ቶሎ እንድትመጣ ይነግራታል። ፎቶዋን እያሳያት ሰውየው ወንድሙ ግድያ ላይ እጁ እንዳለበት ያሳውቃታል። ሀከሩ ጓደኛው ሰዎች እንደወሰዱት ይነግረውና እየተጣደፈ ሊያገኘው ይሄዳል። እሷም ነገሮች የባሰ ቢወሳሰቡባትም አስተዳዳሪውን ታናግረውና ብሩን እንዳስቀመጠችበት ቤት መመለሷን ትጀምራለች። ባሏ ያረግቷ ቤት ቀድሞ ቢደርስም ወድቃ ስላገኛትና ስለ ብሩ ምንም ስለማታውቅ ባዶ እጁን ይመለሳል። ይሁንም የቀረውን ብር ከማፊያዎቹ እጅ ለማስመለጥ ልትጠቀምበት ትወስናለች። ማፊያዎቹ ጋር ተገናኝታ ብሩን ሰጥታቸው ውንም ታስለቅቀዋለች። ሆኖም ግን አስተዳዳሪ ወንድሙን እንደገደለ ስላላመነች ማፊያዎቹን ተከትላቸው ትሄዳለች። እነሱም የቀረው ብር ሴት ነው ያለው፣ እኔ ባልኖር እኮ ይሄንን አታገኙትም ነበር፣ ፖሊሶች አግኝተውት ምንጩን እያጣሩ ነበር የሚሆነው። ባሏም እሷን ተከትሎ ቢመጣም በማፊያዎቹ እጅ ውስጥ ይወድቃል። እንደተለቀቀም ለጓደኛዋ የተፈጠረውን ይነግራታል። እሷን ብትሆን ሆስፒታል የነበረችውን ልጅም እንደገደለ ስለምታውቅ በጥያቄ ታፋጥጠዋለች። እንደምንም ብላ አምልጣ ስትወጣም ጓደኛዋን ታገኛታለች። እሷም ወደ ውጭ ሀገር እንድትሄድ ኤርፖርት ብታደርሳትም ሳትስማማ ትቀርና ፖሊሶቹን በምርመራው ላይ ለመርዳት ትስማማለች። የወንድሙን ገዳይ ፍለጋ አስተዳዳሪው ጋር ሲደርስም የሆነ ወንድም መሆኑን ያውቃል። ወንድምህ ይዘውት የነበረው 10 ሚሊዮን ማዘናጊያ ነው፣ ትክክለኛው ሀብታቸው እስከ 300 ሚሊዮን ይጠጋል። ወንድምህ በሀሳባቸው ስላልተስማማ ነበረ እንዲገደል የታዘዘው፣ ግን ሳይታሰብ አደጋው ተፈጠረ ቢለውም እሱ ሞቱ ላይ ተሳታፊ በመሆኑ ተናዶ ይመታዋል። ማፊያዎቹ ያሉበት ቦታ ሲሄድ ግን ማንም የለም። ጓደኛዋም ማፊያዎቹ ጋር ለመስራት ስማማና ሽበታሙ አለቃቸው አግቶት ለነበረ ሰው የቀረው ብሬት እንዳለ ይነግረዋል። እሱም ይህንን ለጓደኛዋ ያሳውቃታል። እሷም ከዮን ጋር ትሄድና ብሩ የት እንዳለ ነግራት በተስማሙት መሰረት የገደላት ሴት ውንጀላ እሷ እንድትወስደው ተጠቃታለች። ወንድሟም ብሩ ያለበትን ቦታ ያሳውቀዋል። ማታ ላይም ሁሉም በየፊናቸው ብሩን ለመውሰድ አንድ ቦታ ይሰባሰባሉ። ወንድሟ ሽበታሙን ሰውዬ ግደል ተብሎ ቢላከም አቁስሎት ወደ ዋና አለቃቸው ተመልሶ እህቱን እንዴት ከሱ እንደሚያስጠላት ሲያስብ አለቃቸው ያለውን ስላልፈጸመ ይተኩሱበታል። ከመሞቱ በፊት ግን ይደርሳል። እባክህ እህቴን ይሁንን ጠብቃት አደራ ብሎት ያሸልባል። ብዙ ከተተኳኮሱ በኋላ ዋና አለቃቸው ፊቱ ባይለይም በለበሰው ቀለበት ምክንያት እንደሞተ ይነገራል። ሰውየው ግን በዮን እርዳታ አምልጦ በአዲስ ማንነት ለመኖር ፓስፖርት ያዘጋጃል። የወንድሟ ገዳይ መሆኑን ያላወቀችው ዮንም ስለረዳቸው ያመሰግናታል። ብሩም ሁንና የዮን ባል እጅ ውስጥ ይገባል። ዋናው ማፊያ የሚያደነችው ዮን ጋር ሄድና በውጭ ኢንቨስተር ስም ይተዋወቃታል። ፓርቲው ላይ ይዟት ሲሄድ ሁሉም የሚያዩትን ማመን አቅቷቸው አፋቸውን ይከፍታሉ። ሰውየውም የወሰዱትን ብር ለማስመለስ የውሸተኛ ኢንቨስትመንት ስራውን ይጀምራል። ሁንም ሚስቱን ተደብቀው በመሄድ ኢንቨስት ለማድረግ እንዳሰበ ይናገራል። የሰውየው ረዳትም ከዚህ በፊት ሲፈለግበት የነበረውን ፎቶ የሆነ ሰው ስለላከላት ታሳየዋለች። የላከው ሰውም የዮን ባል ስለነበረ አለቃው እንዳልሞተና እንዲገናኙ ይቀጥረዋል። የተባለበት ቦታ ሲደርስም ቀድመው ያለቃው ሰዎች ያገኙታል።
በቀጣዩ ቀን የሚሆን ጓደኛዋን ስለ ኢንቨስትመንቱ ልታዋራት ሄድና ስትወጣ ሙን ታይዋለች። እሱም ጓደኛዋ ጋር ገብቶ አለቃው እንዳልሞተና ድርጅቶቿም እየከሰሩ ያሉት በእሱ ምክንያት እንደሆነ በማስረጃ አስደግፎ ያሳያታል። ይሁንም አለቃው የላካት ቦታ ሄዳ የተባለችውን ብር ትሰጣለች። ስትወጣ ሙና ጓደኛዋ ሰውየው ጋር ሲገቡ ታያቸዋለች። እነሱ ምንጩን ያላወቁትን ብር ለመቀበል ይስማማሉ። ባሏም ቢሆን ማፊያው የጠመደለት ወጥመድ ውስጥ ሰተት ብሎ ይገባል። እንዳይገሉትም ተመልሼ የማልሄድ ከሆነ ስለ ብሩ ሙሉ ዓለሜን እንደሚያውቅ እርግጠኛ ነኝ፣ እኔን መግደል አትችሉም እያለ ሲያዘናጋቸው ውም ይደርሳል። ስለ ዋናው አለቃ ማንነት ቢጠይቅም ለመናገር ፈቃደኛ ሳይሆኑ ይቀራሉ። ውም ማፊያው የላከለትን መረጃ ያገኘዋል። ሆኖም ግን ፓስወርዱን ስላላወቁት ይሁንን እርዳታ ይጠይቃታል። እሷም ከአለቃው ቀለበት ሰርቃ ልትወጣ ስትል ሁለቴን የሰረቅሽኝ ትክክል ይመስልሻል? መጀመሪያ ብሬን፣ አሁን ደግሞ መረጃን እየሰረቅሽኝ ነው። እንዳንቺ አይነት ቆንጆ ልታደርገው የሚገባ ድርጊት አይደለም ይሄ ሲላት ትደነግጣለች። ወዲያው ግን ባሏ ይደርስና ይዘዋት ይወጣል። ያገኙትን ብርም ወንድሟ ባላት ሰው ስም ለማድረግ ይወስናሉ። በቀጣዩ ቀንም በአለቃው የተጭበረበሩት ሰዎች በሙሉ የተዘጋጀው ፓርቲ ላይ ይሰበሰባሉ። የአለቃው ትክክለኛ ማንነት ያወቁት ሌሎች ኢንቨስተሮችም ጥለዋቸው ሊሄዱ ሲሉ ስራው የተነቃበት ማፊያ ይሁን ላይ ይደነቅባታል። እሷም እስካሁን ያለህ ብር በሙሉ ከባንክ ውስጥ ወጥቶ ነው የሚሆነው ስትለው ለማጣራት ብሎ ፓስወርዱን ይናገርና ሀከሩ ግን ቀድሞት ብሩን በሙሉ ይሰርቀዋል። በዚህ ተበሳጭቶ ሲተኩስም ይሁን ትጎዳለች። ባሏን ብሩን ያስቀመጠበትን አካውንት የያዘውን ፍላሽ ኪሷ ውስጥ ከተላትና ሁሉም እርስ በርስ ይጨርሳሉ። ይሁን ደህና ከሆነች በኋላ ማሮጊቷ ጋር ትሄድና ከብሩ ላይ ታካፍላታለች። ለጓደኛዋና ሆስፒታል ውስጥም ለተገደለችው ሴት ልጅ ትሰጣቸዋለች። በመጨረሻም ወንጀለኞቹን እንዲያዙ በማድረጉ ወደ ስራው እንዲመለስ ይፈቅድለታል። ለዮንም እንደሚወዳት ይነግራትና ሁሌም ቢሆን ለመሄድ ወደምትመኝበት ደሴት ለመሄድ ሲወስኑ ፊልሙ ይጠናቀቃል።